ከፈለኩት ሰው ጋር ባድርስ። ለምን ስፈልግ ከጅብ ጋር ታረም? አሁን የናቲ ስልክ ስጠኝ። ምን? መዳፊያ ውስጥ ነው ያላችሁት። እየተከታተልኳችሁ ነው። የማይሆን ነገር ለማድረግ እንዳትሞክሩ እሺ? እሺ ይኸው ስጠኝ። አንተ ሰውዬ ልታሳብደኝ ነው? ቆይ ምን ለማለት ነው የፈለግከው? አሁን ውጪልኝ። ቆይ ጋሼ መጀመሪያ ምንም መጀመሪያም መጨረሻም የለም። ይኸውልሽ እባክዎትን ጋሼ ምን ፈልግሽ? እሱን ተይውና ቅድም እናቴ ነው ያልሽው። ለምን ብዬ ነው የሞተ ሰው ስምጠራው? ያው መንፈሱ ይሆናል ያስጨዋሽ ብዬ እኮ ነው። የምትናገሪውን እየለየሽ። በጣም የሚመኙት ሰው ሲሞት የሞት መንፈሱ ያ ሰው ጋር ይቀራል ይባላል። አሁን ውጪልኝ። ታርቀን አልነበር እንዴ? ለምንድን ነው የማታናግሪኝ? መቼ እንታረቅ ነው? ቅድም አላቀፍሽኝም? እኔ ማሚን ላቀፍኳት፣ አንቺ ነሽ መተሻቀፍሽኝ እንጂ ነው። ታዲያ ለምን ቅድም አቀፍሽኝ? እሱም ቢሆን ማሚ ደስ እንዲላት ብዬ ነው። ነው? አዎ ነው። ታዩ እሺ፣ ታዩዋ። ይሄንን አምሽቶ መግባት ታይ አላልኩሽም ነበር ካስዬ? ሲሆን እኮ ነው። ካልሆነስ? እሺ ሞክራለሁ። ሴት ልጅ ቤቷን እንዴት መያዝ እንዳለባት የምታውቀው እራሷ ናት። ደክሞኛል፣ አሁን ልግባና ልተኛ። በስተርጅና እንደገና 2 ጊዜ ልታገቢ ልትዳሪ? እንቅልፍ ነዘነዘኝ፣ ገብቼ ልረፍ። በይ ሂጂ እሺ። መቼም እዚህ ቤት ያሉ ማንም ጨዋታ የሚያጫውት የለ። አሁን እሷ እንኳን ቁጭ ብላ እንዳታጫውተኝ ልተኛ ነው ብላ ሄደች። ትሂድ። አቤት ሲጠሉ ሰው ማውራት። አንተ ከጨርሻለሁ ግቡና ተኝ። አንቺ ምንሽ ተነካና ነው እንደዚህ የምትይው? አይደለም እኮ አነጣጥፌ ጨርሻለሁ ተኝ ነው ያልኩት። እንደሱ አትይም ነበር እንዴ? ወይ ጉድ! ታዲያ ቆይ እንዴት ነበር ያልኩት? እሺ በቃ እሺ። ቀስ ብለሽ የምትፈልጊው ነገር ካለ አሳውቂ። ሂጂ ወደዛ። አንዴ አንዴ አንቺ አብሬሽ ስለዋልኩኝ ጓደኛሽ አረግሽኝ እንዴ? እንዲህ የምትቀልጅብኝ ገጣጣ ምን ትመስላለች? አንቺ ማለቴ እርሶ እኮ ትልቅ ኖት፣ ግን አንዴ ሕፃን ልጅ አንዴ ትልቅ እየሆኑ እኮ ነው ግራ የሚያጋቡኝ። ባላማረኝ አጋቢኝ ነው ያልሽ? አቤት ጥጋብ! እንደ ልጅ ስትያዥ በቃ ማግባት ፈለግሽ። ጥሩ ነው አድገሻል። ጥሩ ነው። ወይ ትብቃ። ማንን ላጋባሽ ታዲያ? እዚህ ቤት ያለው እንግዲህ ጌታቸው ነው። እሺ ዝም ብዬ ሳይማ የሆነ ሞግዚት ነገርማ የሚያስፈልግሽ ይመስለኛል። አንቺ ምንድነው የምታጉረመርሚው? ሞታለሽ ደግሞ ካንቺ ብሶ። ለነገሩ ምን አሁን ሰራተኞች እኮ አይን አውጣው ናቸዋል። በቃ ተረጋጊ ትብቃ። ለራሱ አገር ያገባት ሰው ምንም ማለት ምንም ዋጋ መስጠት የለብሽም። ሄዳ ዞር በይ። ሌላ ሰው የለ። እኔ ካልሰማው ማውራትሽ ምን ይጠቅማልና? አሁን ዞር በይ፣ ሂጂ ዞር በይ። እሺ ብትሰሚማ ጦርነት ነበር የሚፈጠረው። ጦርነት? የምን ጦርነት? ዛሬ በቃ ስጫጫ ነው ማድረው። የምን ጩኸት ነው እንዴ? የተጎዳ ሰው አለ እንዴ? አቤት አምላክ፣ እኔን ብቻ ጠብቀኝ አደራህን። እዚህ ቤት እኔን አትርፈኝ ብቻ። አረ ምንም የተፈጠረ ነገር የለም። እና የምን ማለት ነው የምታወሪው አንቺ? እየመረጥሽ እየሰማሽ እኮ በጣም የተቸገርኩት። ምን አልሽኝ? ምንም እትዬ፣ በቃ እንተኛ መሽቷል። እሺ እሄዳለሁ። የዚህ ቤት ሰው ችግር ወሬ ያስጀምራችሁ መሄድ ነው አመላችሁ። ማስጨረስ አታውቀ ያረዳ እንደው ገብቼ ብተኝስ? ናቲ አንሳልኛ። በዚህ ቻና ምክንያት እኮ ነው መቶ ሌላ ነገር ባይፈጥሩ ኖሮ ስንት ነገር እናወራ ነበር። ግን ይሁን እሺ፣ ናቲ በህይወት መኖሩ ማወቅ የራሱ ለኔ ትልቅ ነገር ነው። ግን እንዴት አልገባኝም እንዴ? ሞቷል አላሉም እንዴ?
ነው ወይስ ከሞት ተነስቶ ነው? አረ ማሁን ነገር አትቀባጥሪ ሳሪ። ብቻ ያደግ የሚባልሽ ጥዮት ሌድኩ እየተጫወተብኝ አይደልማ? ወይኔ እገለዋለሁ። 4 ሰዓት ግን ምንም ቢሆን ማወቅ አለብኝ፣ አለበለዚያ እንቅልፍ አይወስደኝም። ማን ነው? እኔ እኮ የሚሰማኝ ሰው አጣሁ እንጂ እኮ ተናግሬ ነበር። ማን ነው? አትዳጊ ዳጊ፣ ዳጊ፣ አንተ ልጅ እንቅልፍ የለም እንዴ? ከፈራ ውስጥ ገብተህ መተኛት ትችላለህ። በእናትህ ኧረ እባክህ በር እየተንኳኳ ነው። በእናትህ ማነው በዚህ ሰዓት የሚያንኳኳ? እኔ ምን አውቃለሁ? ማነው ስል እኮ መልስ የለም። አንተ ቅዠታም፣ ይኸውልህ እየቃዠህ እንደው። የምሬን እኮ ነው እንዴ። እኔ መች እንቅልፍ ወሰደኝና ነው የምቃዠው? ይኸው አሁንስ እየቃዠሁ። ይሄ ደግሞ አይሰማም እንዴ? ሬሳ ነገር ነው እንዲስተኛ። ማን ነው? እኔ ነኝ ዳጊ፣ ክፈትልኝ። ዳጊ ነገር የሴት ድምፅ እኮ ነው። አንተ ትብቃት ሆን እንዴ? አስተኝታቸው መታ ቢሆንስ? ይሄ ነገር ምንም እንቅልፍ ሊያስተኛኝ አልቻለም። ትብቃ የት ይሆን ያለችው? ሳሮን ምን ሆንሻል በዚህ በሌሊት? መጀመሪያ እኮ ግቢ ነው የሚባለው። እንደዛ እንኳን አይሆንም ነው? አዎ። ምን ነው ናፈቅሽ እንዴ? መቼም የናፈቀ ሰው ነው በዚህ ሰዓት ሰው ቤት ድረስ የሚሄደው። እባክህ ጅል ቀልድ ነው ለዛ። ሮባ አንተ በቃ ዞር በል። እኔ ነው ልታወራኝ የፈለገችው። ውስጥ ማን አብሯቸው ያለው? ምን ነው ይመለከትሻል? ከፈለኩት ሰው ጋር ባድርስ። ለምን ስፈልግ ከጅብ ጋር ታርም? አሁን የናቲ ስልክ ስጠኝ። ምን? የናቲ ማለት ምን ማለት ነው? ስልኩ ላይ የኔ ፋይል አለና ኮፒ አድርጌ መልስልሃለሁ። ቆይ ምን አይነት ፋይል ቢሆን ነው? መቼም ሰው ማየት የሌለበት ነገር ምናምን አልተላላካችሁም አይደል? አንተ ያማል እንዴ? ምሮ የምትቀባጥረው? እንደዛ ነው። እንደውም አልሰጥም። ዳጊ በእናት እሺ፣ ከሰጠሽ ምን ታደርጊልኛለሽ? የፈለግከው። ጥሩ። እንደውም እዚች ጋር ሳም። ምን? እንግዲህ ምርጫ አንቺ ነው። እሺ ይኸው ስጠኝ። ምን መሰለሽ ሳሪ፣ ስልኩ እኔ ጋር የለም። ማለት ታዲያ የት ነው ያለው? እኔ እንጃ አላውቅም። እንዴት አታውቅም? እንግዲህ እኔ ምን ላድርግ? እኔ በቦታው ላይ አልነበርኩኝ። ታዲያ ሳሚኝና ሰጥሻለሁ ያልከኝ ለዚህ ነው? ያው ናፍቄሽ እንደመጣሽ ስላወቅኩኝ። እሺ ማን ጋር ነው ያለው? እሱን አጣርቼ እነግርሻለሁ። አሁን ወደ ውስጥ እንግባ ወይስ እዚህ ቆመን እናወራለን? ምን ይመስላል? ሲያስጠላ። ተባሽ ሞሳስ በልና ግባት ጥበቃ መስራት ማነው? ትብቃ፣ እኔ ነኝ። በሩን ክፈችልኝ። ምንድነው ጋሼ? ችግር አለ? በሩን ክፈችው።
ደግሞ ምንድነው የምትለው? ማንነቱ ሳታውቅ ዝም ብለህ በር ልከፍት ነው እንዴ አንተ? ይኸውልህ እኔን አዳምጠኝ። ሳሮን ነች የምትሆነው። የናት ስልክ እኔ ጋር የለም ስላልኳት እልህ ይዟት ነው የሚሆነው። አይመስለኝም። ለቄም በእናትህ እንዴ ቁርጧ ልንገራትና ላሰናብታት። እኔ በእነዚህ ሰዎች ምክንያት እንቅልፍ የለጣም እንዴ ሮባ? ማን ነው? ክፈቱ እንጂ ምድረ ጋድሚያ። እኔን እንቅልፍ ነስተው እነሱ ይተኛሉ። ጋሽ እኮ ናቸው። ይኸውልህ ስንት ጊዜ ነግሬ ነበር እኮ አይሆንም ይሄ ሀሳብ ጭራሽ አሁንም እያልኩ ነበር። ምን አደረገው? ጭራሽ እኔን ትጠይቀኛለህ? ይኸውልህ ስማኝ፣ ብሩክ መቀስቀስ አለብን። እንደሱ ነው በተኛበት አፍነህ ግደሉት እንዴ። ይኸውልህ ምን እናደርጋለን መሰለህ? ጠዋት ብሩክን ከሸኘነው በኋላ እኛ ተኝተን ነበር እናላችኋለን። ያማል እንዴ? ማን ውስጥ እኮ ሰምተዋል። ህፃን ነው እንዴ ይመስል? ያው እንቅልፍ ምን ብሎ ያስባል? ያው ነገር አሰባልክ። በቃ ዝም በል፣ ምንም አይነት ድምፅ እንዳትወጣ። እኔ ልግባና ለብሩክ መደበቅ እንዳለበት ልንገሩ። ልቀስቀሱ፣ መጠንቀቅ አለበት። ችግርም ካመጣ ማምለጥ አለበት። እሺ እሺ ምንድን ነው የማደርገው? በቃ ድጋሚ እስኪደውል ይጠብቀዋለሁ። ግን ምን ሊለኝ ነበር? ናቲ ለማንም እንዳትናገሪ ብሎ እኔ ጋር ከደወለ ስለሚወደኝ ነው ማለት ነው። ጋሺ በሰላም ነው? ጆሮአችሁን ሸጣችሁ ነው የምትተኙት? አልገባኝም ጋሺ። በዚህ በሌሊት ቆይ ምን ሰላም አይደሉም እንዴ? ምን ሰላም አለ? ያ ጓደኛ የጀመረውን ስራ እንደመጨረስ ዝም ብለህ ታለጠርጣለህ? አይደለም እኮ ጋሺ፣ ትንሽ ሀዘን ስለበረታብኝ። ሀዘን ይበረታል። ለመሆኑ ያ ናቲ አዲስ ነገር አለ ሲለኝ ነበር። ምንድን ነው እሱ? የምታውቀው ነገር አለ? ጋሺ ለእኔም እኮ አዲስ ነገር አለ ሲለኝ ነበር፣ ግን ቤት ስመጣ እናወራለን ብለኝ ነው ወንድሜ። አይ በቃ ምንድን ነው? እኔ ስትነፋረቅ ላይ አይደለም የመጣሁት። ስራ እንድትሰራ ላስጠነቅቅህ ነው። ቀንም ስደውልልህ ስልክ አታነሳ። ደውሎ ነበር ጋሺ፣ አላየሁትም፣ ይቅርታ። አንተስ ስራ እየሰራ ነው ወይስ አንተም እንደሱ ዝም ብለህ እያረጠረጥክ ነው? ኧረ ወፍ ጋሺ፣ እኔ ለአንድ ደቂቃ እንኳን እኮ አላረፍኩም። ወፍ ይብላ ጋሺ። እኔ የምለው ግን ቆይ በሰላም ነው ጋሺ? ደህና ነው? አሞት ነው እንዴ? ምንድን ነው የሚያመኝ? እናንተ ናችሁ እንጂ በሽተኞች። ወይኔ ምንም መተኛት አልቻልኩም እኮ። እኔ ማናገር ስላልቻለ ለሀና ደውሎላት ይሆን? ግን ትነግረኝ ነበር። እንደኔ ያስጠንቋት ምንስ ሄጄ መጠየቅ አለብኝ። ጋሺ ቆይ ግን በሰላም ነው? በዚህ ሰዓት እኮ በጣም ይሄዷል። ምን ሆኖ ነው? ምን ሰላም አለ እናንተ እያላችሁ? የሰሞኑ ሁኔታችሁ ምንም ስላላማረኝ እየተከታተልኳችሁ ነው። እሺ ጋሺ ምን ይኖራል ብሎ የተለየ ነገር? ያው ስራ ምናምን ትንሽ አይደለ እንዴ? በዛ ላይ ደግሞ አዘለነ ነው ለእርሷ አልነግሮትም መቼም። ሰርታችሁ ልባችሁን ልቅ ብለዋል። ቆይ በዚህ በሌሊት ምን ይኖራል ብሎ ነው የሚፈልጉት? አንተን ማንም አልጠየቀም። ዝም ብለህ ጥሩ። ለማንኛውም ለባብስ አስተካክልና እንድትመጣ ፈልጋለሁ። ምንድን ነው የሚገትረው? አልሰማኝም? ፈልጋለሁ። አንቺ ነሽ እንዴ? ደግሞ ምን ፈለግሽ? አንድ ጥያቄ ልጠይቅሽ ነበር። ታዲያ ምንድነው በዚህ ሰዓት? ነገ አይደርስም? ይቅርታ፣ ቶሎ ከመለሽልኝ አሁን እሄዳለሁ። አልፈልግም። አንቺ ስትፈልጊ ልታጎርፊ፣ ስትፈልጊ ልታረቂኝ አልፈልግም። እሺ ኧረ ሀኒ እንደሱ አልነበረም። ጥሩ ስሜቱ ስላልነበርኩ ነው ቅድም። እና እኔ ምን አገባኝ? የራስሽ ጉዳይ። አሁን ውጪልኝ ብናሽ። ልተኛ ስል ነው የቀሰቀስሽኝ። ድሮም እኮ ነኝ ጥፋተኛ አንቺ ጋር መምጣቴ።
እሺ ምንድን ነው የምናደርገው? የሆነ ነገር ሰምቻለሁ። ምንድን ነው የሰማሁት? ወይኔ ምንድን ነው? ህፃን ነው የህፃን ቀልድ አቀልድ አላልኩም? ነግሬህ ነበር መጀመሪያ አቅምን እወቅ አልተባልክም? ጋሼ መትቼው ነው ስንቃለድ። ዋ መዳፊያ ውስጥ ነው ያላችሁት። እየተከታተልኳችሁ ነው። የማይሆን ነገር ለማድረግ እንዳትሞክሩ እሺ? ጭንቅላት የለህም እንዴ? በረሳኮል ውስጥ ትቀመጣለህ? እኔ የምለው ቆይ ያወራነውን ነገር የሰውን ይመስላል። እኔ ምን አቅልላለሁ? ይሄን የማይረባ ልጅ ነው። ና አሁን ብሩክ ጋር እንግባ። ወይኔ ጉዴ ፈላ። ሰውዬ ደግሞ እንቅልፍ የለውም እንዴ? ጭራሽ ብሎ ሚስቱን አስተኝቶ የኔን በር ማንኳኳት ጀመረ በዚህ ሌሊት። ቆይ ድጋማ ብቻ ብዬ ውርደቱን ነው ማከናንበው። ወዴት ነው? ምን ነው ፈለግኝ? አይ ይኸውልሽ ካስዬ፣ እኔ አቁም። ይሄ ማስመሰል ህይወትን ይሰለቸኝ። እና ቆይ እኔ አስገድጄሽ ነው እንዲያስመጣውሽ? ቆይ ስትሄጂ ስትመጪ እኔን ታማክርኛለሽ? ልትነዛህ ነው የሰለቸኝ። እኔ ታዲያ ሂጂያ። እኔ አልያዝኩሽ። ታውቃለህ ልጆቼን ብዬ እንጂ በመንገዴ ምንም ነገር እንደማያስፈልገኝ። ይሄን ሰበብ ድርደራሽን አቁሚ። ልጆች እኮ የኔም ልጆች ናቸው። ምን ልትል ነው ደግሞ? መቼም አባትነት እምነት ነው። ማን ያውቃል? ይሄኔ እኮ እንዴ አንተ ሰውዬ ልታሳብደኝ ነው? ቆይ ምን ለማለት ነው የፈለግከው? ኧረ ቀስ አትጩይ። በጠዋት ጦርነት አልፈልግም። ወደምትሄጂበት መሄድ ትችያለሽ። ጠዋት ወጥቶ ማታ መግባቱ እንደሆነ ስራዬ ብለሽ ተያይዘሽዋል። እንዴ ምንድን ነው? ይቅርታ መለ ስለቸኮልኩ ነው። ምን አልሽኝ? ቸኩዬ ነው። ምንድን ነው የሚያስቸኩልሽ? የምሄድበት ጉዳይ አለኝ። ጉድ! ሰላም አውለኝ ብላ አልተነሳችም እንዴ? አመለ በቃ ደህና ዋይ፣ ልሄድ ነው። የሆነ ነገር ባይሆን ቀምሰሽ ሂጂ እንጂ። በላው እኮ እድሜ ለወንድምሽ። ወይ ጉድ! አንቺ ትብቃ ትብቃ። አቤት ትይጣለ። ምን አንቺን ያልጠራውበት ቀን አለ? ስጠራሽ ስጠራሽ እኮ ነው ማድሮ ያለ። ምን እየሰራሽ ነው? የሆነ ስራ ይዤ ነው። ዛሬ ቶሎ ጨርሽና የሆነ ቦታ አብረን ደርሰን እንመጣለን። የት ነው የምንሄደው? ምን አልሽኝ? እሺ እንዳሉ ምንድን ነው? ቀልድ ነው ግን የምትቀልዱት? አንተ ልብስ ውስጥ እኮ ዋኘ። አንተ ትንሽ በቆይ እኮ ማለት ተሰምጠ ነበር። አቦ በእናታችሁ ምን ሙድ ነው ያላችሁ? በዚህ ቅዝቃዜ እንደዚህ አይነት ቀልድ ትቀልዳላችሁ? ይኸውልሽ ብሩኬ እናስረዳሽ። አልፈልግም፣ ምንም ነገር እንዳታስረዳ አልፈልግም። ምንድን ነው እንደዚህ ሙድ የምትይዙት? በዚህ ቅዝቃዜ እንደዚህ አይነት ቀልድ ከመቀልዱ ገብታችሁ አተኙ። ደህና አደሩ ጋሼ። ይህንን ጋሽ የሚል ነገር ተይ ብለሽ አልሰማልሽ አይደለም? ትብቃ። አልገባኝም። ይህንን ነገር ተይና እኔ አንቀባርሬ ላኑርሽ አልኩኝ። እምቢ አልሽ። ምንድን ነው? ቆይ እኔ የልጆት እኩያ አልሆንም እንዴ? በዛ ላይ ደግሞ የ80 ሚስቶች እዚህ ያለች። ቆይ ለእርሶስ ክብር ይሄ ነገር ጥሩ ነው? ነገርኩሽ እንግዲህ። ቆይ ደግሞ ማታ በሩን አልከፍትም ያልሽው ለምንድን ነው? በዛ ሰዓት ለምንድን ነው ከፍተው? ከኔ የምትደብቂው ነገር አለ እንዴ አንቺ?
እችላለሁ። በቃ ቆይ፣ እዚህ ቤት ቁርስ አልደረሰም እንዴ? አባዬ ደግሞ እዚህ ምን ትሰራለህ? ቁርስ ከደረሰ አቅርቢ እያልኩኝ ደጅ እየጠናሁ ነው። መች ትሰማለች? በይ የደረሰውን አቅርቢሽ። ዝም በይ ማለት ምን አልኩሽና ነው? የምትይውን ነገር በደንብ አድርጌ ስለማውቀው ዝም በይ። ተነቃቅተናል ማለት ነው። ስራሽንም ታውቂያለሽ። እንችል አንቺ አክስትሽን እንዴት አደርሽ? አታያትም እንዴ? አክስቴ ደግሞ ደህና ስላደርሽ አይደል እንደዚህ ተቀመጥሽው? ቆይ እንዴው እኮ እንደው ሁሉ ነገርሽ እኮ አያምርም። እንደው ስርዓት እኮ የለሽም። እኔ ከዚህ ቤት ካላችሁ ልጆች የውጭ ሰው ይሻለኛል። ሂጃው ዳጊን ጥሪልኝ። ኧረ እኔ እሱ ጋር ሄደን ተጣልተናል። ምን ተጣልተናል? ምን አገናኘሽ ደግሞ ከሱ ጋር? ምን ብለሽ ነው የምትጣይ ነው? ወይስ እኔ ስላዘዝኩሽ ላለመታዘዝ ነው? አሁን ተነሽ ሂጂ እንደው ስለዚህ በቃ ሁሉም ነገር እንዳልኳችሁ መስተካከል አይቀርም። የጊዜ ጉዳይ ነው። እሺ እሺ ምን ፈልገሽ ነው? እባክህ አትጩህ። እኔ አንተን ፈልጌ አልመጣሁም። በቃ ህፃን ልጅ ነኝ ያዝኑልኛል ብለሽ ነው አይደል እንደዚህ በጧት የምትክለፈለፊ ሰው ቤት? አንተ ስርዓት ያዝ። ቤት ትፈለጋለህ። ማን ነው የሚፈልገኝ? አክስቴ ቶሎና እያለችህ ነው። አክስትሽ? እሺ ነው የሚፈልጉ? እሱ ራሷን ጠይቃት። አይመለከተኝም። እሺ መጣሁ በቃ ሂጂ። ምንድን ነው አትናገርም እንዴ? ምንድን ነው አይጥ የዋጠች ድመት የመሰልከው? ያቺ ማትረባ አክስታችሁ አስጠራችኝ። ለምን አላውቅም፣ ብቻውን መሄድ አለብኝ። ይኸውልህ ያ ሽማግሌ የሆነ ወጥመድ አዘጋጅቶልህ ነው የሚሆነው። ካለ ምክንያት እንደዚህ በፍጹም ሊያደርግ አይችልም። እንደኔ ግን ብሄድ የተሻለ ነው የሚሆነው። ምክንያቱም እዚህ ያለውን ነገር አጣርቶ ይመጣል። ልክ ነው። እኔም እንደዛ ነው ያሰብኩት። ያማቸዋል እንዴ? እኔ ግን ይኸውልህ እንደዚህ አይነት ነገር አይመስለኝም። አላውቅም፣ ብቻ መሄድ አለብኝ። ተው እንጂ ወንድም ጋሼ። አዎ ሰውየው በጣም መሰሪ ነው። በእርግጥ እሱ እንደሚያስበው እኔም ማሰብ እችላለሁ። በጭራሽ። አዎ በጠዋት ቀጠሮ ይዘናል። ወደዛ እየሄድኩ ነው። እሱ ቋጠሮ ብዙ ነው። ነገርኩህ እኮ ማንም ክፋትን ከእናቱ ሆድ ይዞ አይወለድም። ልጆቼን ብዬ ነው እንጂ ጊዜ አልሰጥም። እሺ በቃ ላውራውና እደውላለሁ። እንዴ ምንድነው እንደዚህ መነፋረቅሽ? ሰራ በማታ ነው? እሺ ይቅርታ በቃ እናደሽኝ እኮ ነው እንጂ ባንቺ እንደማልጨክት ታውቂያለሽ። አባዬ ደግሞ ምን ሆነ? አባዬና ማሚ በድጋሚ ጥሩ አይደሉም። ምን ተጣሉ ነው? ከዛም በላይ። ታዲያ ይሄ እኮ ከዚህ በፊት ተፈጥሮ የነበረ እና መስተካከል የሚችል ነገር ነው። ቆይ ግን ለምንድን ነው እንደዚህ አይነት ነገር እኛ ቤተሰብ ላይ እየተፈጠረ ያለው? አላውቅም። ቆይ ግን የኛ አስቸጋሪ ልጆች ነው እንዴ? ለምን እንደዛ አልሽ? ምናልባት በእኛ ምክንያት ከሆነ ብዬ ነው። የማይሆን ነገር አታውሪ። እኛ ምን አደረግን? በቃ በሚረባውም በማይረባውም የተጨቃጨቀን አሰልችተናቸው ነው መሰለኝ። ምን እንደዛ ይሆናል እንዴ? ምንድን ነው? ማን የደውለው? ማንም። በቃ ሂጂ፣ በኋላ እናወራለን። ሳራ እኔን ውጪ። አዎ በቃ አይገባሽም እንዴ? ጥሪ ሳልቅ ማንሳት አለብኝ። ሂጂልኝ። ኧረ ነው እንደውም የትም አንሄድም። አንቺ አይገባሽም እንዴ? በቃ ውጪልኝ አልኩሻ እንዴ? ወይኔ አይደውል ነው ወይ አንስልኝና እገልሻለሁ። ለዛም ለወንድ እኔን ውጪ።
ትሽ ከተደብቃ ከኔ ምን እያደረገች ነው? ጠብሳ እንዳይሆን ብቻ። ውይ ዳጊዬ ተኛው እንዴ? እንዴት አለ? እግዚአብሔር ይመስገን። ደህና ነህ? ሰላም ነው? ደህና ነኝ። ማነሽ አንቺ? ትብቃ እንደው እኔስ እዚህ ቤት ያሉ ልጆች እንደው ምን እንደሆን ስማቸው ይረሱታል መሰለኝ። ስጠራቸው አቤት አይሉኝም። ልጄዋ ውይትዬ አልሰሙ ይሆናል። ትብቃኛ ስንጠራት ወዲያውኑ አቤት የምትለው ምናልባት ባትሰማ ነው የሚሆነው። እኔ የምልህ ልጄ እንደው እህታማቾቹን ሀና ቅድም እዛ ላይ ቆሜ ተሯሩጠው እየተከታተሉ ወደ ላይ ወደ ፎቁ ወጡ። ምን ሆኖ ነው ታውቃለህ አንተ? ምን አውቃለሁ ብለው ነው ትዬ። እኔ የምለው ዛሬ በዚህ በጧት የፈለጉኝ በሰላም ነው? ችግር ተፈጠረ እንዴ? ምን አልከኝ? ለምንድን ነበር በዚህ ሰዓት የፈለጉኝ ትዬ? ስራ የምትሄድበት ቦታ ነበረህ እንዴ? አይ ትዬ፣ እኔማ የት ሄዳለሁ ብሎ። እኔ የምለው ቤት ውስጥ ጋሼ የሉም እንዴ? ምን አልከኝ? ጋሼ የሉም ወይ? ለንቺ እሱማ። አቤት ጋሼ ሰላም አደሩ? አንተ ምን ልታደርግ ነው በጠዋት ቤቴ የተቀመጥከው? ጋሼ እርሱ ያስጠሩኝ ነበር የመሰለኝ። ማ እኔ አንተን ምን ልታደርግልኝ ነው የምጠራ? አንድ ቁም ነገር በህይወት ሰርተህ ማታውቅ። በላውን ቀጥ ብለህ ተነስተህ ውጣልኝ። እሺ ጋሼ ይቅርታ አድርጉልኝ። ማታ ምን ተነጋግረን ነው አሁን እንደ ድመት እዚህ መተህ ጭራህን የምትቆለው? በላሁን ዳይ ውጣልኝ ከቤት። ኧረ እባክህ ጌታቸው ተው። ምንድን ነው የሚያጨቃጭቃችሁ? አመለ ነገርኩሽ፣ ተናግሬያለሁ። ትሰሚያለሽ አመለ? የማንንም ሌባ ድሩዬ ከዚህ በኋላ እዚህ ቤት እንዳሰበስብብኝ። ምን አልከኝ? ስንት መረጃና ማስረጃ ባለበት ቤት ማንንም አሰብስብብኝ። እንዴ ሌባ ገባ ነው የምትለው? ተኝተን ነው አንተ እያለ? ምን እንደው ይሄ እንደው ሰው መቀመጫ ይነሳል። 10 ጊዜ ምምምም ብሎ እኮ ሞተ። ምንድን ነው ሄዳ ደግሞ አውቃለሁ። ምን ወንድ ነኝ አለ እኮ በቃ ኑ ግጠሙኝ አለ። ወይ ናትዬ? አዎ ሀና ናት። እኔ እኮ መልሰ ማደውል መስሎኝ በጣም ጨንቆኝ ነበር። ግን የት ነው ያለኸው? እኮ የምን ስራ? እና እስከ መቼ ነው በዚህ ሁኔታ የምትቀጥለው? ለምን? እኔ ግን በህይወት መኖሩ ላይ ያጠራጠረኝ ነው። ላገኝ እፈልጋለሁ። ችግር የለውም ናትዬ፣ በእኔ ሆነብክ፣ ምንም አይፈጠርም። እሺ በቃ አሳውቅ። ቻው። ትንሽ አታወራኝም? ናቲ፣ እኔ ሁሌም ልነግርህ እፈልግ ነበር፣ ግን ሁኔታዎች አልተመቹኝም። ናቲ፣ እወድሃለሁ። እውነት? እሺ ቻው። ትብቃዬ፣ ጋሼ መጥቷል እንዴ? አይዞሽ አትደንግጭ፣ እኔ ነኝ። ትንሽ እኮ ሀሳብ ውስጥ ሆኜ ነው። ለምን? አንቺን የመሰለች ልጅ እኔ እያለሁ ለምንድን ነው ሀሳብ ላይ የምትወድቅ? አይ ችግር የለውም፣ በራሴ መፍታት የምችለው ነገር ነው። ለምን ትብቃዬ? እኔ እያለሁልሽ አንቺን የመሰለ ቆንጆ ሄሎ ወንድም ጋሼ። አይ በቃ አልተሳካም። አዎ ብዬ ነበረ። እስቲ እንደገና ሞክራለሁ።
አሁንማ ወደ ቤት እየሄድኩ ነው። አሄ ውሻ በቀደደው ጅብ ይገባበታል አይደለም የሚባለው? እና እኔ ከሱ ብበልጥ እንጂ ምን ያንሰኛል? እሺ ጨርስና ደውልልኝ። እኔም ቤት አረፍ ልበልና እናወራለን። አይ ጋሽ ቆይ ትብቃዬ፣ አመለን እንደሆነ ታውቂያታለሽ። ጆሮ አይሰማም። ይኸውልሽ የኔ ቆንጆ፣ ቆይ ጋሽ መጀመሪያ ምንም መጀመሪያም መጨረሻም የለም። ይኸውልሽ እባክዎትን ጋሼ